ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለመጋቢት 23 ያዘጋጀናቸው የቀን ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙልቃ ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ኢትዮጵያና የዓለም ባንክ የሀገሪቱን የትምህርት ዘርፍ ለማሻሻል የሚውል የ96.3 ሚሊዮን ዶላር የድጋፍና የብድር ስምምነት ተፈራረሙ። ስምምነቱን በኢትዮጵያ በኩል የገንዘብ ሚኒስትር አህመድ ሽዴና በዓለም ባንክ በኩል የተቋሙ የምስራቅ አፍሪካ ዳይሬክተር ማርያም ሳሊም ፈርመዋል። ከ96.3 ሚሊዮን ዶላር ውስጥ 50 ሚሊዮኑ ከዓለም አቀፍ የልማት ማህበር በብድር መልክ የተገኘ ሲሆን 46.3 ሚሊዮን ዶላር ደግሞ ከዓለም አቀፉ የትምህርት አጋርነት ፈንድ በድጋፍ የተገኘ ነው። ገንዘቡ የቅድመ መደበኛና የመጀመሪያ ደረጃ ትምህርትን ተደራሽ ለማድረግ የሚውል መሆኑን ከገንዘብ ሚኒስትር ያገኘነው መረጃ ያመለክታል። የኢትዮጵያን ኢኮኖሚያዊ እድገትና የህዝቦቿን ተጠቃሚነት ለማስቀጠል የባህር በር ጉዳይ መፍትሄ ማግኘት እንደሚገባው በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ እንደገለጹት ኢትዮጵያ የባህር በር ለመጠቀም ያቀረበችው ጥያቄ በሰላማዊ ዲፕሎማሲ አካሄድ የቀረበ መሆኑን ተናግረዋል። ዶክተር አብርሃም ኢትዮጵያ የባህር በር ለመጠቀም ያቀረበችው ጥያቄ አስፈላጊና መሰረታዊ ጉዳይ መሆኑን ጠቁመው የባህር በር ማግኘት ኢኮኖሚያዊ እድገት ለማስቀጠል የሚያግዝ መሆኑን ጭምር ጠቁመዋል። አምባሳደር አብርሃም አክለውም ከፍተኛ የህዝብ ቁጥር ያላት ሀገር የባህር በር አጥታ ልትኖር አይገባም ብለዋል። አምባሳደሩ አያይዘውም ይህን ሁኔታ የማይረዱ መንግስትም ሆነ ሀገር ስለማይኖር በሰላማዊ የዲፕሎማሲ አካሄድ መፍትሄ የሚያገኝ ጉዳይ መሆኑንም ተናግረዋል ሲል ይዚያ ዘግቧል። የአሜሪካ ባለሀብቶች በኢትዮጵያ በተለያዩ ኢንቨስትመንት መስኮች ያለው ምቹ ሁኔታ እንዲጠቀሙ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ጠቆሙ። አምባሳደር ብናልፍ አንዱዓለም በዌስት ቨርጂኒያ የምትገኘውን ሞርጋንታውን ከተማ ጎብኝተዋል። ጉብኝቱ በንግድና ኢንቨስትመንት፣ በትምህርትና ምርምር፣ በቴክኖሎጂና ኢኖቬሽን፣ በሰው ሰራሽ አስተውሎት እንዲሁም በባህል ልውውጥ ላይ ትኩረት ያደረገ መሆኑን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ ያመለክታል። አምባሳደር ብናልፍ ኢትዮጵያ ከቅርብ ጊዜያት ወዲህ በሙሉ አቅም እየተገበረች የምትገኘውን የኢኮኖሚ ማሻሻያ በተመለከተ ለአምራቾች ማብራሪያ ሰጥተዋል። በተለያዩ ዘርፎች መዋዕለ ንዋያቸውን ለማፍሰስ ወደ ኢትዮጵያ ለሚመጡ ኢንቨስተሮች ከመቼውም ጊዜ በላይ ምቹ ሁኔታ እንዳለ ገልጸዋል። የተለያዩ የኢንቨስትመንት አማራጮችን ለመመልከት ወደ ኢትዮጵያ ለሚሄዱ አሜሪካውያን ኢንቨስተሮች ኤምባሲው አስፈላጊውን ድጋፍ እንደሚያደርግ አመልክቷል። ከኢኮኖሚ ባሻገርም በትምህርት መስክ ጉድኝቶችን በመፍጠር በባዮቴክኖሎጂ፣ በማህበረሰብ ጤናና በመሳሰሉ ዘርፎች የፕሮግራም ልውጦችና የጋራ ትብብር ለማድረግ ከዌስት ቨርጂኒያ ዩኒቨርሲቲ የቦርድ አመራርና አባላት ጋር የሐሳብ ልውውጥ ተደርጓል። በአጠቃላይ ጉብኝቱ በኢንቨስትመንት ረገድ ኢትዮጵያ ያላትን አማራጮች ማስተዋወቅ መቻሉ ተመላክቷል። በትምህርቱ ዘርፍ በዌስት ቨርጂኒያ የሚገኙ ተቋማትን በኢትዮጵያ ከሚገኙ ተቋማት ጋር ለማስተሳሰርና ትብብሮችን ለማጠናከር ምቹ አጋጣሚ የሚፈጥር እንደሆነ ነው ኤምባሲው ያስታወቀው። የደቡብ ሱዳን ግጭት የኮሌራን በሽታ ስርጭት በኢትዮጵያ ድንበር አካባቢዎች እንዳባባሰውና የሰብአዊ ቀውስ ማስከተሉ ተገለጸ። በሰሜን ምስራቅ ደቡብ ሱዳን ያረገበው ግጭት መፈናቀልና የኮሌራ ወረርሽኝ በሁለቱም የደቡብ ሱዳንና የኢትዮጵያ ድንበር አካባቢዎች ከፍተኛ የሰብአዊ ቀውስ እያስከተለ ነው ሲል ድንበር የለሽ ሐኪሞች ቡድን አስታውቋል። በመንግስት ኃይሎችና በታጠቁ ቡድኖች መካከል የተጀመረው ግጭት በላይኛው ናይል ግዛት የጀመረ ቢሆንም አሁን ወደ ሌሎች የሀገሪቱ ክፍሎች ሊዛመት እንደሚችል ቡድኑ ስጋቱን ገልጿል። የተባበሩት መንግስታት ድርጅት እንደገለጸው ደግሞ መጋቢት ወር መጀመሪያ ጀምሮ ወደ 10,000 የሚጠጉ ተፈናቃዮች ወደ ኢትዮጵያ ገብተዋል። በደቡብ ሱዳን የድንበር የለሽ ሐኪሞች ቡድን ተልዕኮ ኃላፊ ዘካሪያ ሞቲያ ይህ ግጭት በበርካታ አካባቢዎች የኮሌራ ስርጭት እንዴት እንዳባባሰው አስቀድመን ተመልክተናል። ይሁን እንጂ እየተባባሰ የሚሄደው ግጭት መላውን ሀገር ወደማይታወቅ የሰብአዊ አደጋ ሊገፋው ይችላል ብለዋል። በመሆኑም ደቡብ ሱዳን ካለፈው ዓመት ጀምሮ በሀገሪቱ የተለያዩ ክፍሎች በኮሌራ ወረርሽኝ እየተናጠች ሲሆን በላይኛው ናይል ግዛት የተጀመረው የቅርብ ጊዜው ማዕበል አሁን ወደ ጎረቤት ጃንግሌ ግዛት፣ ወደ ታላቁ ፒቦር አስተዳደራዊ አካባቢና ወደ ኢትዮጵያ ጋምቤላ ክልል እየተስፋፋ ነው ተብሏል። ድንበር የለሽ የሐኪሞች ቡድን በግጭቱ የቆሰሉትን በማከምና የኮሌራ ሕክምና ተቋማትን በመደገፍ ላይ እንደሚገኝና ከመጋቢት ወር መጀመሪያ ጀምሮ ደቡብ ሱዳን ከ1,000 በላይ የኮሌራ ታማሚዎችን ማከም መቻሉን ጠቁመዋል ሲል የካፒታል መረጃ ያሳያል። በአዲስ አበባ 100 ዘመናዊ ኤሌክትሪክ አውቶቡሶች አገልግሎት መስጠት ጀመሩ። የትራንስፖርት ችግር ይፈታል ተብሎ በመንግስት በኩል እየተሰራበት ያለውን ስራ ማዕከል በማድረግ 100 ኤሌክትሪክ አውቶቡሶች በአንድ ቀን ስራ ማስጀመሪያ መርሃ ግብር በመስቀል አደባባይ ተካሂዷል። የመዲናይቱ አስተዳደር ከንቲባ አዳነች አቤቤ በኤሌክትሪክ የሚሰሩ የብዙሃን ትራንስፖርትን ዛሬ ባስጀመሩበት ወቅት በከተማዋ በተለይ ጠዋትና ማታ የሚታየው ከፍተኛ የትራንስፖርት ሰልፍና እንግልት ያሳቅቃል ያሉ ሲሆን ይህንን ችግር ለመቀልበስ የከተማ አስተዳደሩ ትርጉም ያለው የለውጥ ስራ እየከናወነ ይገኛል ብለዋል። አዲስ አበባ የነዳጅ ወጪ ቆጣቢና አረንጓዴ አካባቢን ለመፍጠር የሚሰሩ ተሽከርካሪዎችን አገልግሎት ላይ በመዋል ፈርቀዳጅ መሆኗንም ገልጸዋል።
100 በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት ተሽከርካሪዎች መገዛታቸው የህዝብን ትራንስፖርት እንግልት ለመቀነስ ነው ሲሉ አክለዋል። በዛሬው ዕለት ወደ ስራ የገቡት ዘመናዊ ኤሌክትሪክ አውቶቡሶች ለዚሁ ማሳያ መሆናቸውንም ጠቅሰዋል። የበላይነህ ክንዴ ግሩፕ በመንግስትና በግል ኦፕሬሽን ለሚመራው ስራ የመጀመሪያው ደጋፊ በመሆኑ ምስጋና አቅርበዋል። በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜን ጨምሮ የፌዴራል እና የከተማ ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ መጋቢት 23 የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። በማይናማር በተከሰተው የመሬት መንቀጥቀጥ የሟቾች ቁጥር ከ2000 በላይ ማሻቀቡ ተገለጸ። ይህን ተከትሎም የአንድ ሳምንት ብሔራዊ ሐዘን መታወጁን የሀገሪቱ ወታደራዊ መንግስት አስታውቋል። በሬክተር ስኬል 7.7 በሆነ ከባድ የመሬት መንቀጥቀጥ በተመታችው ማይናማር የሟቾች ቁጥር ከ2000 በላይ ማሻቀቡ ሲገለጽ 4000 ያህል ሰዎች የቆሰሉ ሲሆን በተመሳሳይ በአጎራባች ሀገር ታይላንድ 20 ሰዎች መሞታቸውም ታውቋል። በሁለቱም ሀገራት አሁንም የተደረመሱ ህንፃዎች ውስጥ የህይወት አድን ስራው የቀጠለ ሲሆን የሟቾች ቁጥር አሁን ካለበት ሊያሻቅብ እንደሚችልም ይጠበቃል። ከማይናማር መረጃ ለማግኘት ከባድ እንደሆነ የገለጸው የዩናይትድ ስቴትስ ጂኦሎጂካል ሰርቬይ በመሬት መንቀጥቀጥ የሞቱ ሰዎች ቁጥር ከ10000 በላይ ሊሆን እንደሚችል ጠቁሟል። የተባበሩት መንግስታት ድርጅት በወገኑ የመሬት መንቀጥቀጡ ለ4 ዓመታት በዘለቀው የእርስ በርስ ጦርነት ውስጥ በምትገኘው ማይናማር ከባድ ቀውስ እንዲባባስ አድርጓል ብሏል። ምንም እንኳን በሀገሪቱ ከፍተኛ ውድመት ቢደርስም የሀገሪቱ ወታደራዊ መሪዎች አሁንም በዲሞክራሲያዊ ደጋፊ አማጺ ቡድኖች ላይ የአየር ጥቃት እየፈጸሙ እንደሚገኙ መረጃዎች ያመለክታሉ ሲል ቢቢሲ ዘግቧል። እስራኤል በሊባኖስ ዋና ከተማ ቤይሩት በዚህ ሳምንት ለሁለተኛ ጊዜ የአየር ጥቃት መሰንዘሯ ተገለጸ። የእስራኤል ጦር የሂዝቦላ ታጣቂ ቡድን አባል ላይ ያነጣጠረ ነው ያለውን ጥቃት በቤይሩት ደቡባዊ ዳርቻ በሚገኝ ህንፃ ላይ መፈጸሙ ነው የተነገረው። በዚህም በቤይሩት ዳያ ባደረሰው የአየር ጥቃት በትንሹ 3 ሰዎች መሞታቸው እና 4 ሰዎች መቁሰላቸውን የሊባኖስ የጤና ጥበቃ ሚኒስቴር አስታውቋል። በእስራኤልና ሐማስ መካከል እንደ ጎርጎሮሳውያኑ የዘመን ቀመር በዳር ወር 2024 ተደርሶ ከነበረው የተኩስ አቁም ስምምነት በኋላ ባሳለፍነው አርብ ለመጀመሪያ ጊዜ እስራኤል በሊባኖስ ላይ የአየር ጥቃት መሰንዘሯ ይታወሳል። የአሁኑ ጥቃትም በሳምንቱ ለሁለተኛ ጊዜ የተፈጸመ መሆኑን አልጀዚራ ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለመጋቢት 23 ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።